ምቹ ሁኔታ ተፈጥሮለት እንደዚህ ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ከየትም አይደለም። አንድ ቀኝ የውስጥ አርበኛ የሚባል አደረጃጀት አለ። ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በመቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። እስካሁን ክልልና ፌደራል ላይ የማውቀው ነገር የለም። እና ምን ለማለት ፈልጌ ነው? ይሄ ማህበረሰብ እኔ ስብሰባ እንዳለ አላወኩም፣ የህዝብ መድረክ እንዳለ እኔ አላወኩም። ትናንትና ነው ያወቁት። የሆነ ቦታ ላይ ቡና እየጠጣው ነበርና ነገ እኮ ትላልቅ አመራሮች የሚገኙበት የህዝብ መድረክ አለ እና እነከሌ የሚባሉ አመራሮች ስማቸውን ባለፈው የሆነ ነገር ስለተባለ አደራ ብለዋል፣ ስለኛ መልካም ነገር ተናገሩልን ተብሏልና እንዳያፍሩ እነዚህን ሰዎች ጥሩ ነገር ተናግረን ማለፍ አለብን ይላል። ቡና ቤት የተወሰኑ ሰዎች እንትን ብለው ማለት ነው። በአጋጣሚ በቦታው ነበር። እንደዚህ አይነት የመንግስት አመራር ሆኖ ስሜን በመልካም ነገር አንሱልኝ መድረክ አለ ብሎ መናገር ምን እየሰራ እንደሆነ ይሄ ሰውዬ ያውቃል ማለት ነው። መልካም የሰሩ ሰዎች ስለኔ አንድነት ተናገር ብለው ይናገራሉ ብዬ አላምን። ችግር ያለበት ሰው ነው እንደዚህ የሚል። በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚህ ውስጥ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላሉ። ሊናገሩ የሚፈልጉትን ተመዝግቦ ተሰጥቷል። ለምን የሰሩት ስራ ሊያስጠይቅ ይችላል። ሁለተኛ ህዝብ ላይ መነሳት የለበትም። ባለፈው እንደው እንዳጋጣሚ ሆኖ እዚህ ዞን ላይ ብዙ ችግሮች ተፈጥረዋል። በጫካውም በዚህም ሆኖ ግራ ሲገባው የኖረ ህዝብ ብዙ ተበድሏልና ክቡር ጀነራል መላኩ አንድ ጥፋት ያጠፉ ሰዎችን ከያዙ በኋላ ወደ ህዝቡ አቅርበው ነበርና ህዝቡ ስሜቱን ተናግሯል። በወቅቱ እንደዚህ አይነት ጥፋቶች ያጠፋ ካለ ያለ ገንዘብ ይበላኝ ነኝ ያል ገንዘብ በላኝ ሌላ ስራ አለው እንደዚህ እዛ ጋር ሐሳብ የተናገሩ ሰዎች ዛሬ እንዳገቡ ተብሎ አልገቡም። ይናገራሉ የተባሉ ሰዎች ሽማግሌ ተልኮባቸዋል። ምናልባት ከኔ ፊት የመጣ የለም ስለማለት ታውቅ ይሆናል። እና ምን የምናገረው እንደዚህ እንደ ምዕራብ ጎጃም እንደ ሀገር ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው። እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል። የሚታይ ሀቅ ነው። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ እንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። ምን እንትን እያለኛል። አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። በጣም ከሚያሳፍረው ማለት ነው። 2017 መስከረም 23 እና 24 እዚህ ከተማ ላይ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያው ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያው ውጊያ ሲካሄድ እኮ መረጃው ከዚህ ነው፣ ከዞን ነው። ሞርተር ተማርኳል በወቅቱ ሻለቃ ወይ 100 አለቃ ይመስለኛል የመከላከያ አባል ነው። ይሄን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈል አትለቀቅም ተብሎ እስር ቤት ነው ያለው። ይሄን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው። ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለቸኝ። ሀገርን ብዝብዝ አደረግነው፣ ወገን አዋረድነው።
እኔ መጣሁ መሞት ካለብኝ የመንግስት አካል ይግደለኝ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም እዚህ ውስጥ ያለውን ችግር ስለማቀ ነው። ልምጣ ብለም ይቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው የ59ኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣው ቀጠኔ ነው ዞኔ ነው ማህበረሰብ ይዘን ያለው ወገኔ ነው ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣው። በአጋጣሚ ግን ስመጣ የመጣውበት ዓላማ እድሜ ካለ ግን ይሄን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይሄን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳልሰራም ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባውኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የሚሸለም? የኔ ስራ እኮ በህግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ጠይቅ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል እንደዚህ ስላጋለጠ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቀዋለሁ። ከነዘመነ ከነማሚያ ተልቆ ይዞ ነው የመጣ። ዘመነን እኮ ነው ያውቀዋለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ ቆይ እኔ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈሩ ግን ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገብግቡት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነው ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ ነው እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝ ነበር ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየርክ እኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባን። እነዛ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድን እዚሁ ነው። እዚሁ ያለ አመራር ነው። ዛሬም የሚነገረው ፕሮፓጋንዳ ሰማላችሁ። በተሳስ ወጥቶ የሚሄድ ነው መከላከያ ወይ ከዛ በኋላ የት ይገባላችሁ ነው የሚባለው። መከላከያማ እስከመቼ መከላከያ ጥገኛ ሆነን እንኖራለን? እኛ ይሄን ጽንፈኛ ተደራጅተን እኛ መታገል ካልቻለን መከላከያማ ወይዳል ሁልጊዜ ሌባ ነው እንዴ ተከትሎት በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል ይሄዳል እኮ አቅም ግን አለው። ከዚህም ይሁን ከዚያም መስራት ይችላል። በዚያ አምናለሁ። የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን ይባላል። እናቱን በ3 ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ ነው አልተጠየቀም። ታዲያ እንደ ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥሏል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኖች ጽላት ስንክሳር መጻፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ካረው ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው። ታቦት ሊሸጥ፣ ስንክሳር መጻፍ ሊሸጥ፣ ፍትሐ ነገሥት መጻፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ የዞን አመራር አለ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋል ወይ ነው? መረጃማ እኔ ነበርኩኝ እኮ መስሎኝ ይጀበታል ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል። ሳይወድ በግዱ የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራባውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ወንድሜ ተሳስተሃል ማትለው አምጣ ቢባል የዚህ የዞን አመራር 5
እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልግም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገር ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ ከአርሶ አደሩ ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ኑ አንላቸውም? ለምን አይመጡም? መጣ ሁኔ ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በምናገረው እውነት ልጎዳ ካልቻሉ በቀር ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሼሩ ኮሜንቱ የሚሰድቡ የነዛ ሰው ነው። የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እናሳየ ደርግን ታውቃለህ፣ መረጃችሁን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦች አዝ ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋችሁ እኔ ሙቻለሁ እንዴ? አብራችሁ አይደል ያለው? ሚዲያው ሞቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው። የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቆም ያለውና ወደ ውስጥ እየገባ ነው። አይ ተመስገን ሰው ኢየሱስን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት እና ያልሆነ አካል ላይ ደውዬ አይ እሱ ከሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው? እየሞታ ያለው ማን ነው? ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻልን ለምን ጦት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባለው። እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነውን? ህሊናስ እንደው መንግስት ምንም እንዴት አይነት ህሊና ነው የሚቀበለው ነው? እኛ እንደ ክልል አዋርደነዋል። እኔ ይቅርታ አድርጉልኝ እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቀዋለሁ ሁሉንም። ያለን ምዕራብ ጎጃም የዞኑ ዋና ከተማ ላይ ነው። እኔ ምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር ነው። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃው አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ ነው። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንዳጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዘመራር የክፍለ ጦር አመራር ይሆኑት እስር ቤት ለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል። ይሄን ሰውዬና ብትለው አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞት አለ። ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት ምን ሆነ? ሰዎች እንስተካከል። ትናንትን ለዛሬ ግባት በሚጠቅመን መልኩ ማስቀጠል ግዴታም ኃላፊነትም ስላለብን በዛ ስሜት እንድናየው በማሰብ ነውና ሀሳብ አስተያየታችሁን ስጡ።
ጉባኤች ኢትዮጵያን ብንደግፍ ብዙ አቅም ያላቸውን ሰዎች እያሳተፍን ኢትዮጵያ ሀገራችንና ሕዝባችንን ሊጠቅም የሚችል ሀሳብና አስተያየቶች፣ ትምህርቶችንም ማምጣት፣ መማማር፣ ኢትዮጵያን ማሻገር እንችላለንና እሱን እያሰብንበት ለአንዲት ሀገር ኢትዮጵያ እውነትንና ሰውነትን አክብራ ለምትሄድ ሀገር አብረን እንቁም፣ አብረን እንስራ ነው የምለው። መልእክቱ ይህ ነው። እስኪ ሀሳብ አስተያየት ስጡ። ይቀጥላል። የቄሳር እንባ መጽሐፍ